ራሂሉ ምትባል ነው ተሰንች አብራ መስራ በዚህ ላይ ደግሞ በጣም የሚገርመው ነገር ተቆላሽ ምትባል ነው ተሳለች ተቆላሽ ምትባል እኔ በሙሳ እኔ ቸርች አይደለም አገልጋይ ነው ቸርች መታታት ማሽዱና ተቆረጥ መምራት ብዙ አስቆርጫቸዋልና ምን ተቆላሽ ምትባለው ሴት ሹሩባ ታሰራለች ወንድና ሴት ተቆላሽ በአሁኑ ሰዓት ግብረሰብ ምትባል በጥልቅ ውስጥ የሚሰራው ስራ ተጥልቅ ያልተሞታ ተቆላሽ ይባላል ራሂል ይባላል አብረው የሚሰሩ እና ይሄ መንፈስ ይሰራል እንደገና ሹሩባ ያለው ጭንቅላት ላይ ለመቀመጥ ጭንቅላት ለመቆጣጠር እኛ በዚህ መንፈስ በጥልቅ ስንሰራ በዛ ዘመን ህንቃው ውስጥ እንዴት ነበር ረህማ ይባላል የጥሩ በመንፈስ ውስጥና ረህማ ውስጥ የሚሰራው ምንድነው አይተሽኝ የራስ መንፈስ ነው የትውልዱ ጭንቅላት ነው የሚይዘው ጭንቅላት ላይ የሚቀመጠው ጭንቅላት ከያዘ ምን መስራት ይችላል ዛሬ ብዙዎች ወደ ላይ ተቀረቡ ያለው ይሄ መንፈስ ነው እና ሹሩባ ተሰርቶ ወይ በጣም ጸጉር አድርጎ ሳይተቆረጥ ነው ማለት ነው እዛ ስራው ስለማለት ነው ሰው አይረዳም እና መጀመሪያ ከዛ በኋላ በዘይት የክርስቶስን ደም ስለማይችል ይነሳል አሁን ይሄን ለሚከታተሉ የጸሎት ግሩፖች የቤተክርስቲያን አገልጋዮች ለሚጸልይ ሰው በሙሉ ምንድነው በዚህ መንፈስ ላይ ሲጸልዩ እንዴት አድርገው ቢጸልዩ ነው በከተማችን ላይ በብዙ በድግምት ምክንያት የፈረሱ ቤቶች የፈረሱ ድርጅቶች ስራዎች ብዙ ነገር ወጣቱ ያዘው መናፍስት እየለዩ ለመምታት እስቲ ምን ቢያደርጉ ጥሩ ነው ሐሳብ ተሰጣቸው አሁን እዚህ ላይ እኮ ለሚያዳምጠው ሰው እንደ ትልቅ ትምህርት ነው የሚሆንለት ለምሳሌ አዳሚ እኮ የሚባል መንፈስ ከሰሜን ተራራ የሚላክ ከሴቶች ጋር ጋር መንፈስ ለምሳሌ ሰሜን ተራራ የሚሰራው አመፀኛና ትክክለኛ ነገር ለምሳሌ አሁን ይሄ አዳኛው እና ሰይፍ ጨንገር የሚባል ዛሬ ሰው ያልተረዳው ነገር በፍርድ ቤት የሚያጣበበ በተለይ የኛ ክርስቲያን በፍቺ ላይ ማለት ነው ይሄን የሚያደርገው የሰውየው ባህሪ ወይ ሴትዮዋ ሳይሆን አጋንንት ነው ሰዎች እንዳይቀባበሉ ያደርጋል በብዙ ነገር በተለይ አልጋቸው ላይ በሚሆን ነገር በጣም ችግር ይፈጥራል ያ ደግሞ ከሆነ ነገር ይበላሻል እና ሰው ግን አልገባው አሁን በሴትዮዋ ወይ በሰውየው ነው ያማኝ ግን እኔ ለምሳሌ ከዚህ ፊት በማገለግልበት ጊዜ ሳገለግል አንዳንድ ቦታዎች ላይ ሳገለግል እንደዚህ አይነት ሀሳብ ይሰጠኛል አስተያየት አበባ አንቺ ስማቸውን ዘርዘርሽ ነው የምትጸልው ዛሬ ግን ስማቸውን ደብተር ያልፈልግም የጋበዙ ሰዎች ማለት ናቸው ቸርች ውስጥ ሲጋበዙ ቸርች ላይ ላገለግል ጊዜ ስሟ ይጠራብን ይላል ስማቸው ትዘረዝሪያለሽ ጊዜ አንፈጅም ስልጣን የላቸው ስለዚህ ዝም ብለሽ በደፈናው አልጸልይም ከፈለግ ራስ ማገልገል ትችላለህ እኔ አከብራቸዋለሁ የምፈራው ግን እግዚአብሔር ብቻ ክብር ለእግዚአብሔር ከሰው ምንም ያገኘው ነገር ስለሌለ ያገኘው እግዚአብሔር ስለሆነ እግዚአብሔርን አከብራለሁ ስለዚህ እኔ ደግሞ ዘርዝሬ ነው የምጸልያቸው እና ስማቸውን አዘርዝር ስሙ መጥራት ያስፈልጋል በቃ አንድ ጌታ ኢየሱስ ያልጣለው የለም ጌታ ኢየሱስ ያልቀረበ የለም ይላል ጭፍሮች አሏታል ሰለቃው የሚመጣ ጭፍሮች አሉ ሁልጊዜ ሰይጣን አይሞትም እኮ ይመታል ኃይሉ ይፈሳል ሰይጣን ይሞታል መስለው ሸጣን ስሙን መጥራት ለዚህ መምታት የበለጠ ስሙን እኮ በመጠራሽ በለምሳሌ አሁን ለታለም አንድ ሰው እዚህ ውስጥ ሌቦች አላቸው ግን ሌባው ታውቂዋለሽ እያወቅሽ እዚህ ውስጥ ሌቦች ተሸፍኖ ነው የምታወቂው ግን እያወቅሽ አንተ እኮ ብለሽ ታወጪ ሰውየው ለመዳን ይሆንለታል ለትምህርት ይሆንለታል ስለዚህ ያገልጋዮች ስለዚህ ምን ይበል ስሙን ዘርዝረው ይጸልይ ለዚህ እኮ ነው እንገልጽላቸው ስሙ በስሙ ቢጸሉ አሁን ለምሳሌ ተቋም በሽታ ይገለጣል ስራ በመዝጋት ይገለጣል ሰው ቃል ገብቶላችሁ ተፈተነሽ እንዳታርፍ ያደርጋል ቃል ገብቶልሽ ቃሉ የሚያስፈልግሱ ነው ብዙ ነገር ላይ ተቋም ሰራው ተቋምና እቺ ከእናት ከቅርሚያት የመጣች መንፈስ ጨል የምትባላት የምትባል መንፈስ ጓዝ ዘርግታ የተቀቡ ወይ ደግሞ የተማሩ እንዳያልፉ የምታደርገው ወይ እንዲሞት ወይ እንዲያብሩ በተለይ በአይምሮ ላይ በብጀት የምትሰራ ኦፋና ተቋም ናቸው የሚሰሩ አይምሮ ላይ የሚሰሩና ብዙ ስራ ይሰራል ይሄንን በእነዚህ ሁሉ ነው አሁን በአገልግሎት እናቱ በእነዚህ ሁሉ ሊቃወመው እኛው ያንን ነው ተመረን እንዲህ አለ እየተባሰነላ ያ ነገር ሲሆንና በዚህ ሰራ ይሄ እንደሚሰራው ይሄ እንደሚሰራው ብሎ ያስተምረን ነበር ከለቻና ጫጮ የሚባል ያባራካ አባራጫ የሚባል መንፈስ በኦሮሞ ክፍል ነው በብዛት በኦሮሚያ የሚመለከውና በዱላ ነው በበዓል ጊዜ በግንቦት ለታ የሚያገዳድላቸው በዛ ነው ደም የሚጠጣው በጥይት ሳይገዳደል እና ይሄ መንፈስ ይሄ ነው ተቋም ይባላል ይሄን እየጠሩ እናቶች ቢጸልዩ የጸሎት ጓዶች
በይበለጠ ፍሬያማ ይሆናል። እኔ ያመኛል ስሙን ዘርዝሬ ካልጸለይኩ ለምን መሰለሽ? የክርስቶስ ጥይት አንዱም አይሰጥም። እኔም ጸልዩ አንዱም ጥይት ነው የምላቸው። ምክንያቱም በስሙ መጣች። ስራውን ደግሞ የሚሰራውን ነገር ስለማ ስራውን ሁሉ ዘርዝሬ የምጸልዩና ያ መንፈስ ይመጣል። ክብር ለእግዚአብሔር ነው። አሜን። ታዲያ አሁን ሙሉ የቤተክርስቲያን በነበርሽበት ሰዓት መንፈስ ቅዱስ ተባረከ። ጸጋሽ ወደዚህ ደረጃ እንዲደርስ እኔ እንደውም በቪዲዮ ሁሉ አውጥተዋል። ያችን አገልግሎት በመገናኘታችን ምክንያት የሆነ ነው። በምንድን ነው ወደዚህ ውስጥ የገባሽ? ከመንፈስ ቅዱስ ሙላት በኋላ ጸጋሽ ወደሚገለጥበት እነሱ እንዲያውቁሽ ያደረገሽ ምን አጋጣሚ ነው? በቪዲዮ ያንቺን አስቀምጠው ለቀው ነበር በሰዓቶች ሙሉ ቤተክርስቲያን እና እንዴት ታወቁት? ይህንን ባጅ ውስጥ ያለውን ጸጋ ወይስ ማገልገል ጀምረሽ ነበር? እንዴት ነው? ያንን እኮ ተከታትለው መጀመሪያ ሊረዱኝ አልቻሉም። ያገኛቸው እኔ በገንዘቡ አሁን ቢሆን ደጋግሜ እናገራለሁ። 15 ዓመት ከማንም ሰው ዲናር አላገኝም። አንተ ቤተክርስቲያን ማለት ነው እሱ ለቤተክርስቲያን ነው ድሮ ለቤተክርስቲያን እና ምንድነው ያውቁኝ ነበር። ጸሎት ያውቁኝ ነበር። በጸሎት እዛው ጸልይ ነበር፣ አገለግል ነበር። መልእክት አመጣ ነበር እና መልእክቱን ሳመጣ በዛ አይተው በቃ ይሄማ ምስክርነት ነው፣ በምስክርነት ይወጣ ለህዝቡ መታነጽ ነው፣ ለህዝቡ ፈውስ ነው። እንደው ምስክርነት ብናወጣው 3 ዓመት የተጸለየ 3 ዓመት የተጸለየ በፓስተር ማለት ነው። በፓስተር ማለት ጊዜ ነው። ከዛ በኋላ ተባለ ምስክርነት በቪዲዮ ተቀረጸ። በቪዲዮ ወጣ ምስክርነቱ። እኔ በዛም ሰዓት ብዙ ራብ ውስጥ ነው ያለው፣ ችግር ውስጥ ነው ያለው። በዛም ሰዓት ግን ቤተክርስቲያን ያን ደሞዝ የትራንስፖርት ምንም እኔ ያው ሁሉ ካሴ ሲሸጥ በቁጥር በዚያ ፊት ነው የምናገረው። ዲናር እና ያው ሰጥቶ ለቤተክርስቲያን ነው። ግን እኔ የዛሽ ሽያጭ ድረሰኝ ማለት ሳይሆን ቤተክርስቲያን ታይም እንድታስበኝ አልቻለችም። እና በእንደዛ ጉዳይ ነው እየተመላስ በግሬ ነው የሚመላለስ የነበረው። ከዛ በኋላ ከዛ ወደዚህ ህይወት እንዴት ወደ አሁን እየዞሽ በደንብ ብዙ ስታገለግይ ነው አክቹዋሊ አናገኝሽም ነበር በፊት የሚያገር በራሱ ጊዜ አሁን ትናገረው እና እንዴት ነው በመዘፍ ደረጃ ወደ ማገልገል የመጣሽበት ነው? የመጣሁበት ሁኔታ ነበር ነው እንትኑ ጋር ነበር። ሻማና ሰንደቅ መጨረስ ነበር። ሰዎች ሊደበድቡኝ እንደመጡ ሰዎች ያን መጽሐፍ ቅዱስ ይዤ ስቃወማቸው ትተው ሄዱ። ከዛ በኋላ ትተው ሄዱ በኋላ ነገርኳቸው። ዝርዝር አድርጌ መሰከርኩ፣ አቆምኳቸው። ትተው ሄዱ። በማግስቱ ግን ሌሎች ሰዎች ይዘው መጡ። ሌላ ሰው ይዘው መጡ። አንድ እዚህ ልደርስ የቻሉበት አንድ የሆነ ሚስቱ ታማ ቤት ውስጥ መኪናው ገደል ገብቶበት ለ5 ወር ልጁም እሱም ሚስቱም ሽባ ሆኗል ያሉ ሰው ይዘው መጡና ይኸውልህ እጅ ሴትዮ እንደዚህ ናት ብለው ሲሉ አንቺ ታዲያ ሄዳሽ በቦታ ትወስጂኛለሽ አለ። አዎ ወስዳለሁ። ለካ እሱ ጠቋይ ቤት ሲሄድ አላባይ ቃል መንፈስ ነው የሚያመልከው እዛም ወስዶታል ያው ስላልገባው ማለት ነው። ከዛ በኋላ እነሱ እንዲህ ስናጨስ ወስደን ሻማ ስናቀጣጥል እንደዚህ ሆን እንደዚህ ያደረገን። እንደገና ደግሞ አንዷ ሴት ምን አለች? ላሜ ራሷ ላሟ ባሌ ሞቶ 4 ልጆች አሳድጋለሁ። አንድ የፈረንጅ ላም ነበረች። እኔ ሳወራ ላሙ ጉሮሮ ተሰቃሙ ተጫለች እና እንደዚህ አይነት ሆነ። እኔ ጋር ሰላማውን ተገዛችኋል። እሱም እንደዚህ ነሽ ቶሎ ቅዳሜ ቀን ይዣችሁ ዳለው አልኳቸው። ቅዳሜ ቀን በላይ መጡ እኔ ጋር። እንደውም ይዛለት እግዚአብሔር ይመስገን ተግብቼ በ58 ነው የሚባለው በዛ ዞረ በታክሲ ቀጠናው ይዘው ይመጡ። ቀጠናው ላይ ይዘው ሲመጡ እነ ፓስተር ተመስገን ምናምን ይጸልዩ ነበር። ያኔ ፓስተር አለ ሞጌ ላይ ናቸው ነበሩ። ሰለሞን ሙሉ ጊዜ ነው ወደዛ ይዣቸው ስገባ ገና ግቢ ሲገቡ መጡ ጀመሩ። ሴትዮዋ ለመኪና ለምነው ነበር የጫማት ይዘዋት ገብተው ልጁ 5 ደቂቃ አልቆየም ሽባ የሆነ ልጅ ሲፈታ ያችን ሴት የተወሰነ ሰዓት አቆየቻቸው ጸልዩ። እሷም ተፈታች። ከዛ በኋላ የጉባኤ ምልከው የገዛ መናፍስት ወጥቶ ወደ 8 ሰዎች ናቸው የመጡት። ድነው ተመልሰው ገቡ። በማግስቱ እንጀራ ፈትፍተው ወተት ምናምን ይዘውልኝ ቤት መጡ። አሁን በ9 ወሬ ነው እንጀራን ባይመያየሁት ማለት ነው። እንጀራ ይዘው ምን ብለው መጡ። ሲመጡ በደጅ ላይ ነው ያለው ሻማና ሰንድ ሻማ ቁጭ ያለው ተነሽ ግቢ እኛ አንቺን ብለን እባክህ ተለይቶን ዛሬ ሰላም አደር ወጣችን የገባው ሰላም ልዩ ነው። አንቺ በማግኘታችን ተነሽ ቤትሽ እንግባ ሲሉ እሱ ስትኝ ያልኳቸው በፍጹም አይሆንም ነው። እቤት ውስጥ ይዣቸው የምገባው አንድ ድንጋይ ላይ ያለው ዶንያ ናት። ወደ ጥግ ሊሰብስቢያት ነው ሞታ ምንም የለም እንዳልገባ የፈለጉ በፍጹም እንግባል። እነሱ ፊት ለፊቴ ሊስጨቅብኝ ከኋላ ድምፅ ሰማሁ። ስሜ እኔ እኮ በበረት ውስጥ ነው የተወለድኩት። ስለምን ታፍሪያለሽ?
ለምን እንደምታፍሪ የሚል ድምፅ ሰማሁ። እዛ እሺ ብዬ ተነሱ እየደግጬ ስዞር ሰው የለ ስዞር ሰው የለ ይዣቸው ገባሁ። ከዛ ስገባ ሲያው መኝታም ሲፈለጉ እነሱ የሆነ ነገር ሲያው ምንም የለም በለቅሶ በቃ አባለቀሱ። እነሱ ሲያለቅሱ እኔ ሳህኑን ተቀብዬ እንጀራውን እያመሰግንኩ ተንበርክኬ በሲሚንቶ ላይ እንጀራውን ቀመሱ። ለዚያ በቃ ለሌላም ገና ብዙ ነገር ታበቃኛለህ አምላክ። ግን በዛ ውስጥ ግን ያ አይነ ምድርና ሽንቴን ከልኩኝ በ3 ቀን ስሸና ያለት የሰማሁት ድምፅ እየቀጠለ ይመጣል። አይዞሽ እኔ ከአንቺ ጋር ነኝ፣ እኔ እንድታውቂ ነው። ብዙዎች ሳያውቁኝ ትተውኝ ሄደዋል። ብዙዎች ሳያውቁ ተረከዛቸውን አሳይተውኛል። ፈጥኜ ባለፊያቸው ያለ ድምፅ ነው የምሰማው ብዙ ጊዜ እና አይዞሽ አይዞሽ ያዞሽ እኔን ሌላ ነገር እያበረታኝ ምንም ባይኖር በቃ የበለጠ ጣው መስለኝ በቃ ማገሰውና አንድ ቀን እንደዚህ ሆነ። በጣም የሚገርማት ገና እንዴት እንደመጣላ ዶሮ ይሸተኛል፣ የበርስ እና ይሄን ነገር ይሸተኛል። ጌታ ሆይ ያው ባሪ የሰራው ብላ ታሳሪ ምረት አላረክልኝም እንዴ ያለት ነው ነው ምረት ያረኩሽ ብለኛል ጌታ ብዬ ተነሽና ዋው ተጫው ይለኛል። 7 ሰዓት ተኩል አካባቢ እጄ እንደቅኝ ይበል በጌታ በኢየሱስ ክርስቶስ ስም ይሄን ዶሮ አድርግልኝ በይ፣ ይሄን ክትፎ አድርግልኝ በይ እያለኝ ነው። እሺ እንጂ ማለት መዞር አልችልም። ከኋላ ተናገር ዶሮ አድርግልኝ ጌታ ይሄንን ባክ የበግ ስጋ ብትብስ አድርግልኝ የበግ ቅላ ያልቀለ ጠጭ አሁን ጠጭ ነው ሰጣው ግን ጥሙ ዶሮ ይሞላል። ሳገሰው ዶሮ ነው ማገሰው በእውነት ነው የምላችሁ። ሳገሰው የበግ ጥብስና ስጋ ነው ማገሰው ሙልት ታርጌ ገባ። ከዛ በኋላ እነዛ ሴቶች ያን እንጀራ አስበላ እሱ ያለቅሳሉ። ተነስተው እንጀራ ውስጥ ተነስተው ሄዱ። እኔ ወዲያው በድንጋይ ነው የምዘጋው የምለው። እነሱ ወጡ። በማግስቱ ፍራሽ አዝለው ብርድ ልብስ አዝለው ማንቆርቆሪያ ይዘው ታጋዝዘው እዛው መጡ። ከዛ መጥተው ፍራሹን አነጠፉ። ብርድ ልብስ አዋጥተው ወስደዋል። ምን አድርገው አስተካከሉ። ከዛው ልሻልና ተነስተው ሄዱ። ያለቀሱ ሲሄዱ እኛ ተደስተን ያንተናላንቺ አነጠፍ እንደዚያ ጌታ ኢየሱስ አሉ አንተ ከኔ ጋር መሬት ላይ ስተኛ ቀረም ከጅብ ማዳን ከአውሬ ማዳን ከኝ አሁን ዛሬው ፍራሽ መጥቶልሃል ብርድ ልብስ መጥቶልሃል ብዬ ባርክልህ እኔ እዛችሁ ዶርያ አንተ እዚህ አንድ ሳምንት እኔ ዶርያው ላይ ፍራሽ ጧጧ ደግሞ ልጋጋ ተፈጣጣለ ማታ ማታ ተኛ ጧጧ ምክንያቱም ላንተ ልጅ ላይ ማለው ነገር ነው። ከዛ በፊት ሽቶ አርብና ሩዝ ስለመጠጣ ጉበትሽ ተላይ ያለው ተልጧል ተብሎ እንደገና የኩላሊትሽ ሄድ አድርጓል ተብሎ አረብ ሀገር ብዙ ሀገር ባለቤቴ ሕክምና ውስጥ ያጠቀሙበታል። ጨጓራው አልሰሩማ ተብሎ ደም ነው የጠፋው እና ዶክተሮች ጋር ቀርቤ ባልቻለው መረመረው ቀርበን የ6 ወር ዕድሜ ያለ ተብያለሁ እና ብትተዩ ወይ ሲጋራው ብትዩ ወይ ስተና ኬት ነው ማጨሰው ሮስማን ነው ማጨሰው ወይ ደግሞ ጫቱ ወይ ደግሞ የምትይስ ዱለት መንጀት ነው ማጥፋቸው 20 ዓመት የቃሙት እና ያጨስኩት ነው መጥፋቸው እና በቃ እንደው ለሚሽና ነው ወደ ከተቀዳጀ ነው ተውት ግን መጥዋጭ ካቶሽ ግዳው ለሚሽና ነው አለ። በጣም የሚገርመው ነገር እኛ እዛ ሆስፒታል ውስጥ ያለ ጥቁር አንበሳና ባልቻ ብዙ ጊዜ መስክረዋል። የህፃን ልጅ እንትን ያመጡልናል ረቤዛ ጓራ ሰው ደል ተቀበለ። ከዛ በኋላ ወጥቼ በ5 ወርና በሞት መካከል እኔና ልጅ ተገናኘን። አውጥቶ ሰው መደብ ይፈነዳል መስለው እንደገና ሹራሽ ነው መስለው ይተቀየ ሌላ ሰው ነው መስለው ያ ሁሉ ነገር አለፈና ከዛ እኔ ድኜ ሰዎች ማዳን ጀመርኩ። አሁን ፍራሹን ሳነጥፍለት ሳስተካክልለት ለጌታ ኢየሱስ በስንተኛው ቀን አንድ ሰው ይሄ ሚስት ተፈወሰች ሰውዬ እቤቱ ሄድና ለሊት እጅ እያሳየን ነው አለ። የሳተች ግድግዳው ልጅ እኮ በርዷታል ብርድ ልብስ ግዛላት ይለዋል። እንግዲህ ለሱ ያነቀት እጅ ዘመነኝ ነው ሚስትየዋን ምን እረፍት ይነሳታል። በእሷ ልፌን ያሳረፍ ሊፈወስኩ ከዛ አንድ ይሄ እንጨት ምናምን ሳጥን ቤት የሚሰራ ሰው ጋር ሄድና ለካሱ ከዚህ ሲመሰክራት አልሰማሁም። ይኸውልህ እንደዚህ አንድ ሴት አለች እንዲወስዳን እንደዚህ ሆነ አሁን ግን እንዲገዛላት አለኝ። ባባና ተነስቶ መርካቶ ሲሄዱ ይሄኛው ሰውዬ ይሄ 80 ብር የ90 ብር ልብስ ያነሳ ልጄ እናት ደርስ የሚለው ልቀቅ
የ300 ብር ልብስ ልቁ ምርት በዛ ጊዜ እንደዛ ነው። ያው ልብስ ሲገዙ እንደዛ ጋር ይሄኛው ሰው የክርስቲያን ስለሆነ እኔ እኮ ጌታ ተናግሮኛል፣ እንዲህ አይነት ሴት ወድቃለች፣ ሂድና ጎብኝ አልፈልግ፣ እኔ እኮ አድራሿ ጠፍቶኝ ነው፣ እኔ እኮ ጌታ ተናግሮኝ ነበር እያለ አሁን ይመጣል። ቁም ሳጥን ምሰራ ከዛ ሲመጡ የዛው ቁጭ ብያለሁ ሻማው ጋር መጡና ሳሚ ምናምን እኔ ቶሎ ተልሻለሁ ብለው ይገባው ስገባ በርዱሱን አደራ የሚያስቀምጡን የመሰለኝ እስከ ላስቲኩ አስቀመጡና ግድግዳውን ይለካሉ። በመለኪያ ይለካል። ያኛው ሳጥን ይለካል። ለቅቶ ተነስቶ ይሄዳል። ከዛ ደነገጥኩኝ። እኔ በቃ ወይኔ ሊያስወጡ ነው ቤቱ። በማግስቱ የሚገርምሽ አልጋ ተጭኖ፣ ወንበር ተጭኖ፣ ፍራሽ ተጭኖ፣ ሁሉ ነገር ተጭኖ መጣ። ነይ እንጂ አንድ ዕቃ እርጅም ምናምን ስለኝ እኔ አልረዳችሁም ውጭ የሚሉ መሰለኝ። ግን ጌታ ይናገር የነበራል ማስተዋል የበዛ ሰዓት ገና ደስ ነው። ከዛ አልጋውን አስተካክለው ዘርግተው መዝቦት ነው ፍራሹን እዛ ያለው ብርዙ ሳንፎ ምን ብለው ተነሽ ፈልግሻለሁ አለ። በሙዚቃ ላይ ምን ይዘጋል ያውቁት ነው። ተነስቼ አብረውሴ የሆነ ሴት ቤት ይዞ ይገባ የሆነ የኔ ቤት ባለቤት ቆልፋ ልቻል ሳሪስ ነው ይዞ ይገባና እባክሽን አላት። እኔ በእግሬ ነው የሚሄደው። ቤት ገባው። ሴትዮዋ በጣም ተጸየፈች። ከዛ እስቲ ገላዋን ትታጠብ ልብስ ነገር ስጫት ትልበስ ምናምን አላት ጓደኛው ቤት። ከዛ ውሃ በባልዲ ቀዳች እና ቤቱ በጣም በምንበላ ነው ግቢ ብሎ የተሰራው። በባልዲ ቀዳች እና የልብስ ሳሙና አድርጋሽ ወደ ቤት አስገባች። ጌታ ደስ ያለ እኔን አላየችኝም ማለት ድምፅ ነው። አንቺን ያየችሽ በዚህ ገንታ እኔ ከሜዳ ላይ ያነሷት ከሜዳ ላይ ያነሷት ከዝሙት ተራ ነው ያነሷት። ስጋዋን ሸቃ ስኖር ያሷት ልጅም ጸምጸም በዚህ ላይ ግን በካንሰር ማጣት አለ። እኔን አላየችኝም ማለት ከዛ ደነገጥ እንደ ሰው ትልቅ የሚያስፈራ ድምፅ ነው ሰው። ከዛ እዛ ታጠብኩ ምናምን የሆነ የሰራተኛዋ ነው መሰለኝ እንደዚህ እና እዚህ ጋር የምትሆን ግረች የሆነች ቢጃማ ነገር እንዲህ በቃ ብል መላታ ምታሰጠች ያንን ነፈስ ይዞኝ ሄደ። እሱ በጣም ተናደደ፣ አዘነ። እንዴት የንሰጫታለች ለምን ሌላ ብሳ ሰጫት የሆነ ነጠላ ነገር ሰጠች። መልካም ይዞኝ ሄደ። ወዲያው መጀመሪያ ቪዲዮ ካሴት ስቀረጽ የነበርኩበት ያ ጊዜ ሬዲሜድ ይባላል። እሱን ወዲያው ነው እሱ ያኔ 300 ብር ማለት እንደ 3000 ነው የሚቆጠር። ወዲያው እሱ ገዛልኝ። እሱ ልብስ የገዛ ሰው ለቀኝ። ወዲያው ልብስ ቤት ደግሞ ወስደው እኔ አሁን 20 ብር ጨምርላለሁ ጉርድና ደስ ባላል በቀን መጥቼ ወስዳለሁ። ለለካኝ አንገቴ ሻል ገዛልኝ፣ እቃ ገዛልኝ፣ ጫማ ገዛ። ኢየሱስ መጣ እያችሁ ቀን መጣ። የማንም እጅ ለምኛለን በጓዳ መጣ። ተቀየረ ነገሬ። እኔ ቤት ገባ። እሷ ልብስ መልሰን ቤቴ ስመጣ እንዲህ አልኩት። ልክ ገዝቶልኝ ልብሱን የመጨረሻ እቃዎች ስገዛዛ ስማ አልኩት። ለጌታ ተናወነ። ልታገባኝ ነው እንዲያሉ ማርካቶስ ማለት ነው። አንዱ ክርስቲያኖች ልታገባኝ ነው እንዴ? እኮ ኢየሱስ እኔ ነኝ ከዚህ በኋላ ባልሽ ብሎኛል። ማስተዳደርሽ እኔ ነሽ ብሎኛል። እኔ እኮ አይደለም አረ የሁለት ልጆች እና ሚስት አለኝ። ክርስቲያኖች ሳቃቸው ሳቁ። ከዛ እኔ ካንዱ ነው የተነሳ ነው እንዴ ቻለ ያው ሁሉ እንዴት አርጎ ያደርግልኛል ያስብ ለካሱ ታስቦ ታስቼ ነው አለ። ከዛ ይዞ ይገባ። በማግስቱ ቤት ከገባ በኋላ ሚስቱ ይዞ መጣ። አሁን እንዲያልኩ ገብቼ ጌታው ዛሬ እንግዲህ አልጋ ላይ ነው የምተኛው አለ። በቃ ይህም የተገዛ ቀን ተሰንፋሽ ናረ አበርቅዱስ አነጥብ ገላኝ ታጥብ ያለው ከአንተ ጋር ማድር ብዬ አልጋ ላይ አደረ። ልክ ሰው እንዳለ ብርሃን እንደሞላ አሁን እዛው ቤት ነኝ። በሰላም መቀጠል ጀመር። በማግስቱ እሱ ዶሮ ሰጡ ከሚስቱ ጋር ዳቦ ጋግሮ ልጆቹ ይዞ መጣ። የጉብኝት ጊዜ መጣ። አፈር እንዳልተጠመነ በቃ የሚለው ልብስ ከዛ ጸሎት ጓድ ተባለ። በጸሎት ጓድ ውስጥ ገብቼ ስጸልይ በዛ ውስጥ መልዕክቶ የታመሳ መጣ። ምስክርነት አገልግሎት በቃ በዚህ የምትናገሩበት ነው። ማነው የቀባሽ ማነው ምን ያልሻሉ ቪዲዮ ካሴቱ መውጣት ተቀረጽኩበት ላይ ይዘቱ ሲት ደብረ ዘይት ለፓስተር ማለት ለፓስተር ፍቃዱ ፓስተር በቀለ ዘውዬ ኩርሴት ነበር። እዛ ኩርሴት ላይ እንደመሰክር ነው ይዘው የሚሉት። ጥቁር ቀሚስ ለብሻለሁ። ጥቁር ቀሚስ ተከትሎ በዚህም ጋር በነጭ ክር ነው የተሰፋው። ነጭ ክር ወጥቷል። ጫማ የሶስት አራት ቦታ የተጣጣፈ ያ ልጅ እዛው ከዛ ቆሜ ለቶሎ ብለው ኩርሴት ከውጭ ሜዳ ሁሉ ነው ዝም ያለ መስክስ ባለ እኔ ደግሞ እዛ የደብረ እዚህ ማለት ነው ወይስ ያሳሰራችሁ አገልጋይ ስላለ እሱማ ሰው መጀመሪያ እኔ አጥሮች ነኝ ያለ ፓስተር መጥተው መድረክ ላይ አለቀሱ፣ ተንበረከኩ። እንዳለ አገልጋዮች ሙና ተንበረከኩ ይላቸዋል ጌታ። አሁን ልጅና ሰው ሰው የቤተክርስቲያን ባለ እውነት ነው። አንዱ እንዲህ ላይ በጣም አስቸግሮ በቀደም ሰው እስር ቤት ያለው ከዛ ወረጃ ታወጣ መሰከረ ተነስተን አንዱ የዛ የቤተክርስቲያን መሪ ዋና መሪ ነበር።
ከዛ በኋላ እሳቸው እነሱ አገለገሉ። አሁን አንተ ቤት መሄድ ፈልጋለሁ መሪ ወንከው ሰውዬ ቤት እኔ ፈልጋለሁ። ከዚህ በኋላ ጌታን ታውቃላችሁ። እውነቶች እንደቆመ ለጌታ መሰክራለሁ። ተነስተን ስንሄድ እዛ አገልጋዩ ቤት ወደ 10 ሰዓት ላይ ጨርሰን እሱ ቤት ሰው ሄዱ። ስንሄድ ጌታ እንዲያለው 8 ዓመት ነው 8 ወር ሙሉ አንድ ሶፋ ላይ መስታወት ላይ ናቸው። ልጆቻችሁ ዩኒቨርሲቲ ማለት ነው። በራቸው የተከበረው ካላችሁ አካፋና ሮማቱ ከዛ ውጭ በራቸው ላይ በዚህ በኩል የሰጎን እንቁላል ተቀብሯል። በዚህ በኩል በብራና የተጻፈ ጽፈት ተቀብሯል። በራቸው ላይ የተጻፈ ቀይ አላዩትም። በክርስቶስ ቋሚ የተጻፈ ነገር አለ። ባልና ሚስት ግን ትዳራቸው ፈርሷል። ቤተክርስቲያን ይላል ጌታ ያልተናገረ ከነ ፓስተር መርጫ ቆመን ወደ 15 አገልጋዮች ናቸው ሲቆፈር ከዚህ ጋር ወጣ ከዚህ ጋር ወጣ። ልክ እሱ ሲወጣ ሚስት ጋር መጣ። እሱ እግር ላይ ወደቀ፣ እሱ እግር ላይ ወደቀ። እዛ ቤት በግ ታረደ። በዚህ ጸጋው ተገለጠ። ከዛ በኋላ ምስክርነት ተባለ። ከዛ በኋላ ሊሸከሙ ነው ምናምን ስበሉ ጌታ በጓዳቸው ተደረገ። ከዛ በኋላ ጸሎት አንዱ ዘግቼ ጸልያለሁ። 1 ሳምንት በአንድ ሃይላንድ ጸልያለሁ። 15 ቀን በአንድ ሃይላንድ ጸልያለሁ። ግን እሰማለሁ ከጌታ ጋር ነው የምጫወተው። ውጭ ባለ ቦታ ነው የምወጣው። አገልግሎት ሲሉ ዝም ብዬ መውጣት አልችልም። የተባለ ነገር ነው የምወጣው እና ብዙ ጊዜ ውስጥ ፈልጉ ያለ ብዬ የምታውቀው መሰምጠረው እግዚአብሔር ይባረክ። እኔ የራሱ ዛሬ መገናኘታችን እግዚአብሔር ቀጠሮ ነው። በምድራችን ላይ በዛሬ ምስክርነት አየሩ ላይ ሁሉ የሚሰራ ነገር ስላለ እግዚአብሔር እናመሰግናለን። አሁን እንግዲህ ድሮ ወደ ላፍቶ ወንጌል ነበር የምትኖሪው ታገለግሉ። አሁን ደግሞ ወደ ዓለም ገና ገብተሻል። አሁን ምን እየሰራሽ ነው ያለሽው? እስቲ አሁን ስላለሽ ቀደሙ ነገር እኔ 92 ረጅም ጊዜ ቆይቻለሁ። ቀጠና 2 ላፍቶ መሸኛ ሰጥተው መጀመሪያ 58 ወንጌል አደረጉ። ከ58 ደግሞ ላፍቶ ወንጌል ተደረገ። በላፍቶ ወንጌል ማገለግል ነበረ። ላፍቶ ወንጌል እያለሁ ሳገለግል ግን ሀዋ ሄዳለሁ፣ ሶማሌ ውስጥ መንዴራ ሄዳለሁ። ሶማሌ ባሌ ጨረትን ያዞርበት የለማሽዋ ላይ እየተኛው የግመል ሽጥቃን የሚለብስ ውስጥ የተቻለው በጣም አርጌሳ ሄጃለሁ። አርጌሳ እንደው መንግስት በሌላት ጊዜ ነው ሄድ ነው የሄድኩት። እዛ ጫት እየቃሙ በጣም የሚገርም ነው። ጫቱ አፌ ላይ ተተክቷል። እንደ ትናንትና ገብተን እዛ ላይ አርቲሽት ፓስተሮች ጋር ሄድ ነው። አርቲሽት ፓስተሮች ጋር ተፈልተዋል፣ ተደብድበዋል። እኔም ጫት ያው እንደስለው ለብሽ ነው እንደነሱ ላይ ለቆሙ ሁሉ ረቀቅ ጫት አፌ ተተክቷል። ተጠርተዋል። እነሱ ሜዳ በመጣንበት አይሮፕላን አልመለስም። እኔ ከ5 ወር በፊት ላይ ተቀብዬ የሚቆጣጠሯቸው ሌላው የተባለው ጋ የተመሷል ተሃራ ዛቆየ። ከዛም በኋላ እግዚአብሔር በማግስቱ ድንጋይ ቆልቁለ ለጊዜ ስንረጭ አድረን እዛ ቦታ ላይ ተቀመጥ። እኔ በጣም ደስ የሚለኝ ታሪክ ልናቀርበል እግዚአብሔር የሚሰራው በተጣለ ሰው፣ በተናቀ ሰው፣ በወደቀ ሰው እና እዛ ገለስ ማገልገል ስንጀምር እንደዚህ አለ ፓስተሩ። አሁን እንግዲህ ከዚህ በኋላ ላይ 6 ሰዓት ሲሆን ፕሮግራም መላለሁ አስተርጓሚ ያለ ለአንቺ ነው ሰጥሻለሁ። እኔ ስልሽ አድርጎ ብለሻል። ዛሬ መጨረሻ ነው። ምን ችግር አለ? እስጢፋኖስ በድንጋይ ተወግሮ ሞቷል፣ ኢየሱስ ያለናል እያለ በአብርሃምና በያዕቆብ መካከል ለከዋክብት ያበራ ነበር። እዚህ ኮሎኔል ብንሰየፍ ሽልማት አለ በክላቸው። ስለዚህ እኔ ከእናንተ ኋላ መጥቼ እንዳስተምራቸው አልችልም። ግን አንቸው ድንጋይ ቆልቁለን ስንጸልይ መጡ፣ እንዳለ መጡ። መሳሪያቸውን ይዘዋል፣ ጫታቸውን ይዘዋል። መቶ ዙሪያችን እነሱ ይመስለኛል ክትትል ያደርግ ነው። መንግስት የላቸውም። ወንድ የሚገልበት ቦታ ነው። በጣም በረሃ ነው። ስናገለግል እሱ ልክ ሲመራ ቆየና ፕሮግራም ያለ ሲወርድ እኔ ምን እንደለወጠኝ አላውቅም። እኔ በጣም ይገርመኛል። እስጢፋኖስ ከሰውት መስክረውበት ባጠገባቸው ሲጋር ሌላ ሲመጣባቸው እንደ መልአክ ተቀየረና ሁሉ ሸሹናል። ከዛ ዛሬ ስደርስ የእነሱ መንፈስ ነው ቋሙ የጄላኒ መንፈስ፣ የዜድናው ከደ መንፈስ፣ የዋሳካች መንፈስ፣ የአብደን መንፈስ ያለው ምን እንደሚሰራ ካሉ ዛቶች ስለሱ ብቻ እንደገለጽኩላችሁ ያለ በጣም ስቃወም ከኋላ ያለችው ሴትዮ በር መጣች። ስትመጣ ለካች ሴት 5 ዓመት የታወረ ሴት ነው። ያዞረችበት አገር የለም። እዚህ ቀጠናዎች መጣ ለብዙ አገር ዞራች። በጣም አጣናት። ከዛ ላይ ታወረ ሴት ናት። ለ5 ዓመት ግን አይመስል ሴት ነው። ከዛ ሼሯን ቀዳደችውና እስከ ድረስ ቀደደችና ዛሬ ኤሳው መጥቶ ፈውሶኛለች በመስቀል እንዲያይጠረገው ብላ ጨዋለች። ከዛ በኋላ በጣም የሚገርም 5 ዓመት ተወረች ወርስ እሷ ተፈወሰች። ሁለተኛው ቪዲዮ ካሰጥ ቀጠናዎች የወጣው እሱ ነው። ከዛ እሷ ተፈወሰች።
ልክ እሷ ዘገት ወሰው ደው ስትሮጥ የኢሳያስ ባሪ የልጅ ልጅ ነው አሉ ሁሉ እንደዚህ ጋር እሱ ነው ተሾሎ የመጣው እሱ ጎሚት ያደርጋል ሰው እሱ መልክ ነው ኢየሱስ መጥቶ ሁሉ ቀበጣው አስታጠቀኝ ይሄ መስቀል ነው ታገለግለኛለህ አለ መጥቶ መድረክ ላይ መሰከረ ከዛ በኋላ በጣም የሚገርማችሁ ነገር የሚለቃሉ ለእግዚአብሔር ክብር ነው የምነግራችሁ ወደ 80 ሶማሌ እንዲተበረከ ነው ጌታ እንደተቀበለው ተቀምጠን ባርከው ኢየሱስ ጌታ ክብር ለእግዚአብሔር ነው ከዛ እግዚአብሔር ታመሰራ እየተሸከሙ ድሮን አያቴ በጣሊያን ዘመን ውጫሌ ምናምን ያው ሲያው ውጫሌ መባላለ ዝም ብዬ በልጅነት በሄድ ይላል ከዛ እዛ ከተማ ወደ 3 ቀን 4 ቀን ቆየ ውጫሌ የሚባል ነገር ይዘው መጡ ውጫሌ ለኮንፈረንስ አድርገው እዛ ብዙ ሶማሊያ ዳነ ከውጫሌ ጅጅጋ ስሜት ለብላኔ ስንታወቅና ጅጅጋ ያስመጣው ብዙ አገለገለ ከዛ በኋላ የኔ ነገር እየታወቀ ኢየሱስ በራሱ ሰዓት የታኔ ያሰሰ ክብር ለእግዚአብሔር ነው እግዚአብሔር ይመስገን አሁን ታዲያ ወደ አለበና እንዴት ገባሽ እና ላፍቶ አገለግል ነበር ላፍቶ የሆነች እንግሊዝ አገለግል ብዙ ጊዜ አልቀመጥም መሪዎች ራሳቸው ተነጋግረው ለሚቀለብተ እዛ ታዙት ብሎኛል ይሰጠኛል 2500 ብር ይሰጣል አበባ መከልከል አንችልም አበባ ማስቆም አንችልም አበባ ወንዱ ቅባት ውስጥ አስላደረ እሷ የሚሄድ ነው ትራንስፖርቷ ቢሮ ገብታ ሄዳለሁ በምትል ጊዜ የገለጸልሻል 500 ብር ውስጥ ተለቆ